ውስጥ በስነ ምግባር ይደግል ያልኩሽ አይ ስቲ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ ያደረግሽው አይደለም ገባሽ እያደረግሽው አይደለም በቃ ቀስ ብለሽ አውሪት መጀመሪያ ቀስ ጮኩም አንቺ አይገባሽም ሲጀመር እኮ እንዲገባኝ የሚፈልገው ነገር ፈልጊው አይገባሽም እኔ ለልጅሽ ካንቺ ይነጣል እንደዚህ አይደለም በስነ ስርዓት አሳድጊ የማይሆን ጉጥንቅጥ ውስጥ ውጪ ከቻልሽ እናት ከሆንሽ አንቺ ትክክለኛ ግን አንቺ እናት ይሄንን አደርግም ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትቺ ነበር አላደረግሽም ግን አንቺ እሱ ማሳደር ነው የተያሹ ልጁን ግን አይደለም ገባሽ ስለዚህ አሁንም ለልጁ መልካም ታስቢ ከሆነ ይደግ ሀያቱ ጋር አይ ካልሽ ደግሞ በስነ ስርዓት አሳድጊው ልጁ ስለዚህ ዝም ብለሽ እንትን አትበይ በቃ ሩታ አታምሽ ጉዜ ታዩ ቆይስኪ አንዴ ጉዜ በቃሽ አንዴ አሁን መጮህም ትችያለሽ ግን አታምሽን ከቻልክ አንተ እንትን ማሳመን ትችላለህ እኮ አሁን ዝም አንዴ ዝም በይ በቃ እሺ ጉዜ ዝም በይ አሁን ሩታ እኛ ልጅሽን ካንቺ እንነጥል ነው እንዴ ነው ያነው ገብቶሻል እስኪ በስነ ስርዓት ያነውን አስረጅ እያስረዳሽኝ እኮ አይደለም ልጅሽን ካንቺ ማንም የሚነጥል የለም እያንሽ ያለው ልጅሽን በስነ ስርዓት እንዲያድግልሽ ጥሩ ደረጃ እንዲደርስልሽ አትፈልጊም ነው ወይስ እንደዚህ እየተጨቃጨቃችሁ እንድትቀጥሉ ነው የምትፈልጉት እንዴ ሩታ በቃ የእናንተ ጭቅጭቅ በጣም ከባድ ስለሆነ የእናንተ ስለማይቆም ልጃችሁን በስነ ስርዓት የሚያድግበት ቦታ ይሄድ ነው የተባልሽው የናህል የማታቂው ሰው ቤት ወይ የማታቂው ቦታ አይደለም የሚሄደው እኮ ይሄድ የተባለው እኮ ሀያቱ ቤት ነው ምንም ችግር የለውም እኮ ገብቶሻል አይደል አስተካክለሽ እኛ ሐሳባችንን በመጀመሪያ ልትረጅን ይገባል ነው አሁን ሁለታችሁ መጫወጫዋችሁ ልክ ስላልሆነ ነው ማውራሽ ገባት ታረጋግጥ ለሰማ ላዳምጥ ልረዳ በሚገባ ልክ ተረዳውክ አመሰግናለሁ አያስፈልገኝም ልጄ መክፈል ያለብኝ መስዋዕትነት ከፍዬ አሳድገዋለሁ ስለናንተ ሐሳቢነት ቴንክ ዩ ምንም ልል አልችልም በጣም ነው ማዝነው አንተ ግን እሺ የራስሽን ፍላጎትና የራስሽን ስሜት ሳይሆን ልጁ የቱ ጋር ይሻላል ትክክለኛ መስመር የሚያድግበት ነገር አድርጊ በቃ ዝም በይ ምንም ቆም ብለሽ አስቢ ዝም በይ ቆም ብለሽ አስቢ አሁን የሚበጀውን ነገር ለልጁ አድርጊ እናት ነሽ አይደል የሚበጀውን አድርጊ በቃ ቆም ብለሽ ነገርሽን ከራስሽ ከማንነትሽ ከራስ ወዳድነትሽ ውጪና ለልጁ አስቢ ለልጅሽ ካንቺ ነው ይሻላል እያልሽ አስቢ ልጁ በስነ ስርዓት የሚያድግበት መንገድ ፈልጊ ራስሽ እንጂ ይሄ ራስ ወዳድነትሽን አልተመቸኝም ከልጁ ራስሽን እያስመለስሽ የእናትነት አይደለም ይሄ ካንቺ በላይ ራስ ይሄ እናትነት አይደለም ቆም ብለሽ ራስሽን ለማየት ሞክሪ ያለሽበት መስመር ላይ ቡዜ አሁን ምን አለ መሰለሽ ሞክሪ አንዴ ሩታም በፍቃደኛ አሁን ይሄንን ነገር አንቺን ልናማክርሽ እንደ ቤተሰብ ልናናገርሽ ነው የመጣ ነው ገብቶሻል አይደል አንቺን አሁንም ደግሜ ነው ማውራው አንቺን በግድ ልጅሽን ማንንም የሚወስድ የለም እኛ ግን ብትስማሚና ፍቃደኛ ብትሆኚ እንድታስቢበትም ነው እኛ የመጣ ነው ገብቶሻል አይደል ልጅሽ በስነ ስርዓት እንዲያድግ አይ እምትይ ከሆነ እናት እኮ እናት ናት ተረዳሽኝ አይደል እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን ምን ገልጸው ነገር አይደለም ተረዳሽኝ አይደል ያንን ነገር ግን ልጅሽ ጥሩ ማንነት እንዲኖረው መንገድ ይበጅለት ነው ያልኩሽ ተረዳሽኝ አይደል አንድ ካልሽ ደግሞ ካብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ አይ ከሱ ጋር አፎካከራለሁ አሁን ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ እኛ ይሄንን ልንልሽ